በጆሯቸው ከሚሰሙት አንስቶ በተግባር እስከተከወነባቸው ድረስ መታገስ ነው እና ስናስተምረው ቀላል ይመስላል። ለመኖር በጣም ከሚከብዱ ነገሮች መካከል የመጀመሪያው ይሄ ነው። አንደኛው ይሄ ነው። ሌላኛው በጣም ከባዱ ግን ይመስለኛል የሐሰት ወቀሳዎች ከባድ ናቸው። ስድቦች ከባድ ናቸው። ሰው ባልዋለበት ሲያውሉት ከባድ ነው። ሰዎች በራሳቸው ሕሊና ሰው መዝነው ዓላማውን ብቻ ብዙ ነገር አለ እግዚአብሔር አምላክ በሚያውቀው። ግን ቅዱስ ጳውሎስ እነዚህም ሁሉ ሲዘረዝር ግን ከክርስቶስ ፍቅር ሊለየኝ የሚችለው ምንድን ነው ብሎ ግን ደምድሟል። እና የእሱን በረከት ያድለን። በቃ ትልቁ ነገር እግዚአብሔር አምላክ ሐዋርያትን፣ ቅዱሳን አባቶችን፣ ሰማዕታትንን ሁሉ ያበረታ አምላክ በዚህ መንፈስ እንድንበረታ ይርዳን። መጀመሩን ብዙዎቻችን ልንጀምር እንችላለን። አፈጻጸሙን እግዚአብሔር አምላክ ስለሚያውቀው ለመፈጸም እግዚአብሔር አምላክ ካረዳ የሚሆን ጉዳይ ስላልሆነ፣ ስለዚህ ቅዱስ ጳውሎስ ትናንትና እነዚህን ነገሮች ብሎን እንደነበረ አይተን ነበረ። ያቆምነው መዝሙሮችንም ሰማንና ከዛ ወዲያ ወጣን አይደለ? ዛሬ ምዕራፍ 9 ላይ ቅዱስ ጳውሎስ በዋናነት የሚያነሳቸው 5 ትልልቅ ነገሮች አሉ። 5 በጣም ዋና የተባሉ ጉዳዮች ያነሳሉ በዚህ በምዕራፍ 9 ላይ። የመጀመሪያው ቅዱስ ጳውሎስ ለወገኖቹ ለእስራኤል ስለመጸለዩ እናያለን። ወገኖቹ እስራኤል፣ እሱ እስራኤላዊ ስለነበረ የእስራኤል ወገን ስለነበረ የአብርሃም ዘር ስለነበረ ምንም ያህል ሮማዊ ቢሆንም ነገር ግን እስራኤላዊም ጭምር ነው። ጳውሎስ ከፈሪሳውያን ወገንም ስለሆነ የአብርሃምን ትውልድ የሚቀበል ስለሆነ፣ ስለዚህ ቅዱስ ጳውሎስ ለወገኖቹ ለእስራኤል ስለመጸለዩ እናያለን። ለምን መጸለይ ያስፈለገው ስንል እስራኤላኖች አብዛኛዎቹ ለአባቶቻቸው ለእነ አብርሃም፣ ለእነ ይስሐቅ፣ ለእነ ያዕቆብ የተገባው ቃል ኪዳን በሚፈጸምበት ሳለ ቃል ኪዳንን የሚፈጽም ክርስቶስ ወደ እነርሱ መምጣቱ አለመረዳታቸው፣ አለማወቃቸው፣ ጌታ ኢየሱስ ክርስቶስን አምላክ ብለው አለመቀበላቸው ያ እጅግ በጣም ከባድ የሆነ ችግር ፈጥሮበታል ማለት አዝነው። ስለዚህ ብዙዎቹ አይድኑም ማለት ነው። ስለማይድኑ ቅዱስ ጳውሎስ ወገኖቹ ስለሆኑ እስራኤላውያን የእሱ ቤተሰብ የእሱ ወገኖች ስለሆኑ ስለነሱ ሲያለቅስ እንመለከታለን። ያነባል ስለነሱ። ሌላው ይህን ከቁጥር 1 እስከ 6 የምናየው ጉዳይ ነው። ከቁጥር 7 ጀምሮ እዚህ በምዕራፍ 9 ከቁጥር 7 ጀምሮ እስከ 13 ድረስ ስንመለከት ደግሞ በብሉይ ኪዳን ለእስራኤል የተስፋ ቃል ለመነገሩ ደግሞ ያስታውሳቸዋል። በብሉይ ኪዳን እኮ ለእስራኤል ተስፋ ተሰጥቷል ብሎ ይናገራል። ተስፋ አለን፣ ተስፋ ተሰጥቶናል፣ ተስፋ ያለንን ብሎ በብሉይ ኪዳን ያስታውሳል። የብሉይ ኪዳን ተስፋ አለን ብሎ ከቁጥር 7 ጀምሮ እስከ 13 ለእስራኤላውያኖች ቃል ተገብቷል። ለአብርሃምና ለዘሩ ሲል እስራኤላውያኑ ሁሉ ለያዕቆብ ለ12ቱ ነገድ ቃል የገባ እግዚአብሔር አምላክ ሊፈጽም መጥቶልናል ብሎ እሱን ያስታውሳቸዋል። ምክንያቱም በኦሪት የነበሩትን እና የኦሪትን ሕግ ጠብቀው የነበሩትን እስራኤላውያኖችን ከሌላ ቦታ የመጡት ወይም ደግሞ ከጣዖት አምልኮት የመጡትም ይጋጩ ስለነበረ ኖርማል በከንቱ ያሳለፉ ዓላማ የሌላቸው እቅድ የሌላቸው አድርጎ ይመለከቷቸው ስለነበረ የማይረባ ነገር ላይ ሕግ እያሉ የሚኖሩ የሚቀጥሉ ስለመሰላቸው እነዛኞቹ፣ እነዚህ ደግሞ ስላልተገረዙ ይወቅሷቸው ነበር። እነዛ ግን ሕጋቸው አላዳናችሁም እያሉ እስራኤላውያኖችን ቃል ኪዳን እንዳላቸው ቃል ኪዳን የተገባላቸው እንደሆኑ ስለማያስታውሱ ስላላወቁት ይንቋቸው ስለነበረ እነሱን ደግሞ ያስቆማል። ለእስራኤል የተገባው ቃል ለእናንተ ተርፏል ብሎ ከጣዖት አምልኮት ለመጡት ይናገራል። ለወገኖቹ መምጣቱን ክርስቶስ መጀመሪያ ቃል ለተገባላቸው ወንጌል መሰበኩን ሲያስታውሳቸው እናያለን። ከቁጥር 14 ዛሬ በምንማረው በዚህ በምዕራፍ 9 ውስጥ ከቁጥር 14 ጀምሮ እስከ 24 ድረስ እግዚአብሔር ለምህረትም ሆነ ለመዓት ስልጣን ያለው መሆኑ የወደዱትን የታዘዙትን ከበደላቸው የተመለሱትን ይቅር ባይ መሆኑ ባልተመለሱት ላይ ደግሞ ሞትን ሊያመጣባቸው እንደሚችል ቅዱስ ጳውሎስ ይነግራቸዋል። እግዚአብሔር አምላክን መኮነን የሚችል ማንም የለም። እሱ ባለመብት ነው። ማጽደቅም መኮነንም መፍረድም እንዲሁም ደግሞ ወደ ሕይወት መንገድ መምራት የእግዚአብሔር ስልጣኑ ነው ብሎ ከቁጥር 14 ጀምሮ እስከ 24 ድረስ ይነግራቸዋል።
እንዲሁ በደፈና እግዚአብሔር አምላክን የሚወቅሱ ብዙ ስለነበሩ፣ ስለዚህ እግዚአብሔር አምላክ ስልጣን አለው በሁለቱም ወገን ምን አለው ነው ስልጣን አለው እያለ ቅዱስ ጳውሎስ ሲናገር በዚህ በምዕራፍ 9ም እናያለን ማለት ነው። ሌላው በአራተኝነት በዚህ በምዕራፍ 9 ያነሳው ከቁጥር 25 ጀምሮ እስከ 26 አንድ ቁጥር ያህል አሕዛብ የእግዚአብሔር ሕዝብ ስለመባላቸው ይናገራል። አብርሃም አባታችን ለአሕዛብ ሁሉ አባት ይሆን ዘንድ ተመርጧልና ላመኑትም አምነውት ማለትም ምልክትን ያደረጉ በአብርሃም እና በእግዚአብሔር መሀል የተደረገውን ቃል ኪዳን የመገረዝን ምልክት ላደረጉም ይሁን ደግሞ ሳይገረዙ ደግሞ በኋላ ዘመን በልጁ በጌታ በኢየሱስ ክርስቶስ አምነው ለሚመጡት ሁሉ አባት ይሆን ዘንድ አብርሃም የአሕዛብ ሁሉ አባት ተብሎ መጠራቱ፣ አሕዛብ የሚለው ሕዝብ የሚለው የሕዝቦች ሁሉ አባት መሆኑ፣ ተገርዘው ለመጡትም ደግሞ ሳይገረዙ በእምነት ወደ ሃይማኖት ለገቡትም ለነሱ ትክክለኛ የሆነ አባት መሆኑን ያስቀምጣል። ስለዚህ አሕዛብ የእግዚአብሔር ሕዝብ ተብለዋል፣ ምክንያቱም ለአብርሃም የተገባው ቃል ኪዳን ይፈጸም ዘንድ ብሎ ደግሞ እነዚህኛዎቹን እንዳይንቁ ደግሞ የራሱ ወገኖች ደግሞ ያስጠነቅቃቸዋል። እናንተ አሕዛብ ብላችሁ የምትንቋቸው የምትገፏቸው፣ እነርሱ ግን የአብርሃምም ልጅ ናቸው የእግዚአብሔርም ሕዝብ ተብሎ ይጠራሉ ብሎ ጳውሎስ ሲከራከራቸው ወይም ሲጽፍላቸው እንመለከታለን። የመጨረሻው በዚህ በምዕራፍ 9 ቁጥር 25 እስከ 33 ድረስ የመጨረሻው ክፍል ማለት ነው። በዚህ በ9ኛው ምዕራፍ ላይ ቅዱስ ጳውሎስ ከእስራኤል ብዙ እንደማይጸድቁ ደግሞ ይነግራቸዋል። ከእስራኤል ወገን ብዙዎቻችሁ አጸድቁም ብሎ ያስቀምጥላቸው። ለምን ሲባል እግዚአብሔር አብን ያውቁታል፣ ቃል ኪዳን እንደተገባ ያውቃሉ፣ የሙሴን ሕግ ይጠብቃሉ፣ የአብርሃምን ምልክት አድርገዋል። ነገር ግን ይመጣል የተባለውን እውነተኛ የሆነውን ጌታ ኢየሱስ ክርስቶስን እሱም ምን አላሉም? አላወቁትም፣ እርሱን አልተገነዘቡትም፣ እርሱ ማን እንደሆነ አያውቁ። ስለዚህ በአባቱ የሚያምን ቢሆንም ልጁ ኢየሱስ ክርስቶስን ያላወቀ ያልተቀበለ በልጁ በክርስቶስ ያላመነ የዘላለም ሕይወት እንደሌለው ደጋግሞ በወንጌል አስተምሯቸው የነበረ ቢሆንም ግን ሊቀበሉ ስላልቻሉ፣ ስለዚህ አብን በሚያከብሩበት ልክ ልጁ ክርስቶስን አላከበሩትም፣ አልወደዱትም እና እንደሚቀጣቸው እንደማይጸድቁ የዘላለም ሕይወት እንደማያገኙ በመገረዝ ብቻ በሚለው የዘላለም ሕይወት እንደማያገኙ ያስቀምጣል ማለት ነው። ስለዚህ በዚህ ክፍል የምንመለከታቸው ዋነኝነት እነዚህን የሚመሳሰሉ ክፍሎች እናያለን ማለት ነው። እነዚህን የሚመሳሰሉ ክፍሎች እናገኛለን። ስለዚህ ዛሬ የምንማረው ምዕራፍ 9 በአጠቃላይ እነዚህ ናቸው ማለት ነው። ከምዕራፍ 1 ጀምሮ እስከ 33 ድረስ ያለውን እንመለከታለን። ስክሪኑን ማየት ትችላላችሁ። ከዚህ በኋላ ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ፣ ስለ ክርስቶስ ሆኜ እውነት እናገራለሁ ይላል። የሚጨነቀው የገዛ ወገኖቹ ወንጌል እየተሰበከላቸው የዘላለም አዳኝ ጌታ ኢየሱስ ክርስቶስ በመካከላቸው ተገኝቶ እሱን ስላላወቁት፣ ሳውል በነበረበት ሰዓት ቅናት ይዞት ይሯሯጥ እንደነበረ አስቀድሞ ይገፋ እንደነበረ እሱም ራሱ የታወቀ ስለሆነ በኋላ በደንብ ስለሚነግረን፣ ስለዚህ እንደሱ ያለ ልብ ስለነበራቸውና ክርስቶስን ባለማወቃቸው የተነሳ እርሱን ባለመቀበላቸው እውነተኛ የሆነውን አዳኝ የተቀብለው በአዲስ ኪዳን አለመጨመራቸው የኦሪቷ ኪዳን ላይ እስታክ አድርገው ወይም ደግሞ እዛ ላይ ደንዝዘው በመቅረታቸው የኦሪቷ ትእዛዝ፣ በኦሪቷ ሕግ፣ በኦሪቷ መጽሐፍ፣ በኦሪቷ ትንቢት፣ በኦሪቷ የተነገሩ ሁሉ አስቀድሞ የተነገሩ ሁሉ ትንቢቶች ሁሉ ሲፈጸሙ ኦሪቱን ቢያነቡትም ግን አለመረዳታቸው የቅዱስ ጳውሎስን ልብ ሲያሳዝነውና ሲያስነባው እንመለከታለን። ሲያሳዝነው፣ ሲያዝን፣ ሲከፋ እንመለከታለን ማለት ነው። ስለዚህ ስለ ወገኖቹ ሲከፋና ሲያዝን እናያለን። ነገር ግን ምንም ያህል ቢከፋም እውነትን እናገራለሁ በማለት ያስቀምጣል። የምናገረው ነገር እውነት ነው፣ የማወራው ነገር እውነት ነው ይላቸዋል። ከዛስ አልዋሽምም፣ ሕሊናዬንም በመንፈስ ቅዱስ ይመሰክርልኛል። እኔ ስለምናገረው ነገር መንፈስ ቅዱስ ሕሊናዬን እውነት እንደሆነ የማልዋሽ እንደሆነ የምቀልጠው የምናገረው ነገር እውነት እንደሆነ ተረዱኝ ይላቸዋል። ሮም ላሉት አይሁዳውያኖች በስጋ ዘመዶቼ ስለሆኑ ይላል። በስጋ እስራኤላዊ ስለሆነ ወገኖቹ ስለሆኑ የአብርሃም ዘር ስለሆኑ አንድ ስለሆኑ፣ ስለዚህ ምን ይላል ቅዱስ ጳውሎስ? በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ይላል።
ምክንያቱም በእምነት ወንድሞቹ የሆኑ አሉ፣ ግን እስራኤላኖች ግን በስጋ ነው ዘመዶቹ የሆኑት። እስራኤላውያን የስጋ ዘመዶቹ ናቸው። ከጣዖት አምልኮት ወይም ከተለያየ ቦታ የመጡት ግን በእምነት ክርስቶስን በመቀበል ወንድሞቹ ሆነዋል። እንዲሁም ደግሞ በህብረት አንድ ላይ ክርስቶስን ያመኑ ሁሉ ቅዱሳን በማለት ይጠራቸዋል። ነገር ግን እዚህ ጋር የሚናገረው ስለ አይሁዳውያኖች ነው። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ አለ ከክርስቶስ ተለይቼ እኔ ራሴ ተረገምኩ እንደሆነ እጸልይ ነበረ። ከክርስቶስ ተለይቼ እኔ የተረገምኩ እንደሆን እጸልይ ነበርና በማለት ይናገራል። ምን ማለት ነው ሲሉ ወገኖቼ እንዲድኑልኝ የሚድኑልኝ ከሆነ ወገኖቼ መዳን የሚችሉ ከሆነ የእኔ ህይወት ቀርቶብኝ ለውጥ እንዲሆንላቸው እጸልያለሁ። እኔ ብቀር ይሻላል፣ እነሱ ሁሉ ቢተርፉልኝ ይሻላል ብሎ ፍቅሩን፣ ትህትናው፣ መውደዱን ቤዛ ለመሆን ማሰቡን ይናገራል። እኔ ቀርቼ ወገኖቹ እስራኤል አምነው እንዲድኑ የሚያውቁትን ኦሪት እየተረጎመ አስተምሮ ስለነበረ ልባቸው የማይርስ ድንጋይ በመሆኑ እጅግ በጣም ያዝናል። ልባቸው ደንዳና በመሆኑ እግዚአብሔር አምላክም ብዙ ጊዜ ተናግሯቸው ስለነበረ ድንጋይ ውሃ ቢያፈሱበት የማይዘልቅ ስለሆነ እነሱም ቢነገራቸው ቢተረጎምላቸው እያወቁ እንኳን የሚክዱ ስለነበር ያዝናል። እስራኤል አምነው እንዲድኑ ያለው ፍላጎት ከፍተኛ ከመሆኑ የተነሳ እጅግ ደግሞ ከመጓጓቱ ወገኖቹ በጠቅላላ የዘላለም ሕይወት በክርስቶስ በኩል እንዲያገኙ ከመጓጓቱ የተነሳ እኔ ቀርቼ እነሱ ቢድኑልኝ በማለት ይናገራል። ለምሳሌ የዮሐንስ ወንጌል ምዕራፍ 15 ቁጥር 12ን አብነት ያደርጋል። የዮሐንስ ወንጌል ምዕራፍ 15 ቁጥር 12ን አብነት ያደርጋል። ትርጓሜው ሲተረጉሙት አባቶች ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም የሚለውን ቃል ቅዱስ ጳውሎስ ይተገብሯል። ራሱን አቃጥሎ ወገኖቼ ቢድኑልኝ ይሻላል በማለት ቅዱስ ጳውሎስ የተመኘው ስለሆነ ስለዚህ ከፍቅር የተነሳ እኔ አንዱ ብቻዬን ከምድን እኔ ጠፍቼ እነሱ ቢድኑልኝ ብሎ እንደተናገረው ከዚህ በፊት አስቀድሞ እግዚአብሔር አምላክ ሙሴን እነዚህ ህዝቦች በላይ ላይ አምፀዋል፣ አንተን ለሌላ ህዝብ ሾመሃለሁ፣ እነዚህን ህዝቦች ግን አጠፋቸዋለሁ ብሎ በተናገረው ሳለ ይህን ህዝብ ከምታጠፋው አስቀድመ እኔን አጥፋኝ፣ ህዝቡን ግን ማር ብሎ እንደተናገረው እኔን ከህይወት መዝገብ ላይ ሰርዘኝ ብሎ ጳውሎስ ስለ ህዝቡ ራሱን ቤዛ አድርጎ ማቅረቡን እንመለከታለን። ቅዱስ ጳውሎስም እንደዛው ከክርስቶስ ተለይቼ እኔ ራሴ ተረገምኩ እንደሆነ ጸልይ ነበረና አለ። እኔ ብቻዬን ከምድን እነሱ ቢድኑልኝ እያለ መልካም ምኞቱን ፍቅሩን ይገልጻል። እነርሱ እስራኤላውያን ናቸውና እስራኤላውያኖች ማለት እግዚአብሔር ቃል የገባላቸው ብዙ ነገር ያደረጉ ከእግዚአብሔር ቃል ኪዳን የተሰጣቸው የዘላለም ሕይወት ያገኙ ዘንድ በእስራኤላውያን የዘር ሀረግ ውስጥ እየመጣ እዚህ የደረሰ ስለነበረ እነሱ እስራኤል ናቸው። ልጅነትና ክብር ኪዳንን የሕግን መሰጠት የመቅደስም ስርዓት የተስፋውን ቃል ለእነርሱ ናቸውና እነዚህ ለእስራኤላውያን ተሰጡ ስለነበረ ሌላው ዓለም በጣዖት አምልኮት ውስጥ በሚባዝንበት ሰዓት፣ ጣዖታትን በሚያመልክበት ሰዓት፣ የጣዖት ቤታቶችን በገነባበት ሰዓት፣ ዓለም ሁሉ በሚጠፋበት ሰዓት እግር ላለው ክንፍ ላለው ለሰው መልክ ለራሳቸው መልክ በሚሰግዱበት ሰዓት ላይ እስራኤላውያኖች እውነት የሆነውን እግዚአብሔር አምላክን ያመልኩ ስለነበረ ፈልጎ ያገኙ ስለነበሩ በቀደመ በአባታችን በአብርሃም በኩል ፈልገው እግዚአብሔር አምላክን ያገኙ ቃል ኪዳን የተረከቡ የያዕቆብ ዘር ተብሎ የተጠሩ ስለሆኑ ተስፋ የተሰጣቸው የኦሪቷን ስርዓት የጠበቁ ኪዳኒቷን የጠበቁ ስለነበሩ ቅዱስ ጳውሎስ ይህንን ያስብና ይነግራቸዋል። ልጅነት፣ ክብር፣ ኪዳንም የሕግም መስጠት መቅደስም ስርዓትም የተስፋው ቃል ለእነርሱ ነውና ይላል። አባቶችም ለእነርሱ ናቸውና እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ብንዘረዝራቸው እነ ሰለሞን፣ እነ ዳዊት፣ እነ ኤልያስ፣ እነ ኤልሳ፣ እነ ኢያሱ እያለን ብንዘረዝራቸው የቀደሙትን አባቶች ሁሉ ጠርተን ስማቸውን አንድ ላይ ብናመጣቸው አባቶች ለእነርሱ ናቸውና ይላል። ከእነርሱም ክርስቶስ በስጋ መጣ ይላል። ማቴዎስ ወንጌል 42 ትውልድ እንደቆጠረ እናያለን። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብና ኤሳውን ወለደ፣ ያዕቆብ 12ቱን ነገድ ወለደ፣ ከ12ቱ ነገድ እያለ እየቆጠረ እንደመጣው ከአብርሃም ጀምሮ እየቆጠረ 42 ትውልድ ቆጥሮ ጌታ ኢየሱስ ክርስቶስ ላይ እንደደረሰ ይናገራል። ከእነርሱም ክርስቶስ በስጋ መጣ። በምን መጣ ይላል? በስጋ መጣ። በስጋ ሳይመጣስ ግን በቃልነት ዘለዓለም ዓለምን ይመራ የነበረ በቃልነት የከበረ ከአባቱ ጋር እኩል ክብር የነበረው ዓለም ሳይፈጠር በፊት የነበረ ዓለምን የፈጠረ ዓለምን የሚያሳልፍ አልፋ ነው ኦሜጋ የሆነ ስለሆነ
ይህ እርሱ በምን መጣ ይላል? በስጋ መጣ። ኬት? ከዘለዓለማዊ መንግስቱ። በእኛ ልክ፣ በእኛ መጠን፣ እኛ በምናየው ልክ፣ እኛ በምናውቀው ልክ፣ እኛ በምንጠራው ልክ እርሱ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘለዓለም የተባረከ አምላክ ነው። ማን? በስጋ የመጣው ማን ነው? ክርስቶስ። ምንድን ነው እሱ? ከሁሉ በላይ ሆኖ ለዘለዓለም የተባረከ አምላክ። እርሱ ከዘለዓለም የተባረከ የዘለዓለም አምላክ ነው ጌታ ኢየሱስ ክርስቶስ። ይህንን ስላላመኑ በሐዘን የማያቋርጥ ጭንቀት ይዞት በልቡ ቁስል ተሰምቶት እያነባ እያለቀሰ ምን ያደርግ ስለነበረ ቅዱስ ጳውሎስ ያዝናል ስለ ወገኖቹ። ከቁጥር 6 ጀምሮ ወደ ታች ዝቅ ብለን ስንመለከት እንደዚህ ይላል። ነገር ግን የእግዚአብሔር ቃል የተሻረ አይደለም። የእግዚአብሔር ቃል የተሻረ አይደለም ይላል። የእግዚአብሔር ቃል የታመነ ስለሆነ የሚሻር አይደለም፣ የሚለወጥ አይደለም። ዘለዓለማዊ ነው። ለአባቶቻችን የገባው ቃል ይፈጽማልና እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና፣ ከእስራኤል መወለድና እስራኤላዊ መሆን የተለያየ ስለሆነ የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም ይላል። ሁሉ የአብርሃም ዘር ስለሆነ ልጆች አይደሉም። ልጆች ተብሎ ለመጠራት ሕጉን መጠበቅ አለባቸው። በልጁ በክርስቶስ ማመን አለባቸው። አብን የሚያውቅ ሁሉ እኮ የዘላለም መንግስት አላገኘም። አብን ያወቀ ሁሉ ልጁን ክርስቶስን ማወቅ አለበት። የዘላለም ሕይወት ማግኘት የሚፈልግ ቢሆን በልጁ በጌታ በኢየሱስ ክርስቶስ በኩል የዘላለም ሕይወት ማግኘት አለበት። እውነተኛ ግንዱ ላይ ቅርንጫፍ ሆኖ መገኘት አለበት። እኔና አብ አንድ ነን ብሎ ሲነግራቸው አልተቀበሉትም። የሰው ልጅ በክብር በዙፋን ይቀመጣል ሲፈርድም ታዩታላችሁ ሲል አላመኑትም። ራሱን እኔ ከአብርሃም በፊት ነበርኩ ከሙሴም በፊት ነበርኩ ሲል አላመኑትም። የሰው ልጅ ኃጢአት ሁሉ ይቅር ይል ዘንድ ያስተሰርይ ዘንድ ስልጣን አለው ሲላቸው አላመኑትም። የሰው ልጅ በክብር በዙፋን ከአባቱ ዘንድ በቀኝ ተቀምጧል ሲላቸው ልብሳቸውን ቀደው ስለነበረ፣ ስለዚህ እነዚህ ሰዎች አላመኑ። ስላላመኑ ደግሞ የአብርሃም ዘር ስለሆኑ ብቻ ሁሉ ይድናሉ ማለት አይደለም። ቃል ኪዳን ቢገባላቸውም ሁሉም ይድናል ማለት አይደለም። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤላዊ አይደሉምና እስራኤላዊ ተብሎ ለመጠራት የእግዚአብሔር ሕዝብ መሆን አለባቸው። የእግዚአብሔር ሕዝብ ተብሎ ለመጠራት ብቻ ሳይሆን ሆኖ መገኘት አለባቸው። ሆኖ መገኘት አለባቸው። ነገር ግን የእግዚአብሔር ቃል የተሻረ አይደለም ሲል በትርጓሜው ላይ ከእስራኤል የተወለደ እግዚአብሔር የተናገረው አይቀርም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምና የተናገረውንስ አይፈጽመውምን ይላልና ዘሁልቁ ላይ ማለት ነው። እግዚአብሔር አምላክ እንደ ሰው የሚዋሽ አይደለም። የሰውን ፊት አይቶ የሚዋሽ አይደለም። ጦር አይቶ የሚፈራ አይደለም። ቃል ተናግሮ ሰዎች ስለተናገሩት ቃሉን የሚሽር የሚያጠፍ አይደለም። እውነተኛ ፈራጅ፣ እውነተኛ ዳኛ፣ እውነተኛ ጌታ፣ እውነተኛ አምላክ ነው። ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር የተናገረውን አይቀይርም በማለት ያስቀምጣል። ሐሰተኛ ይናገር ዘንድ እግዚአብሔር እንደ ሰው አይደለም ብሎ ያስቀምጣል። ይጸጸት ዘንድ ልክ እንደ ሰው አይደለም ይላል። እርሱ ያለውን አያደርገውምን? የተናገረውን አይፈጽምን ብሎ ይጠይቃቸው። እዚህ የማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ስንሄድ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ግን ተናግሯል ጌታ። ስለዚህ ጳውሎስም ይህን አብነት አድርጎ ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። የእግዚአብሔር ቃል የሚሻር አይደለም። ነገር ግን የአብርሃም ዘር ስለሆናችሁ ሁላችሁም ልጆች አይደላችሁም ይላችኋል። ከአብርሃም በስጋ የተወለዱ ሁሉ በእምነት የአብርሃም ልጆች አይደሉም። የአብርሃም ልጆች የሆኑ በጠቅላላ የዘላለም ሕይወት አላገኙም። ከአብርሃም የተወለዱ ግማሾቹ ጣዖት አምላኪያን ናቸው። የአብርሃም ልጅነት የምንመካበት ብቻ አይደለም፣ ደግሞ የዘላለም ሕይወት ያላገኙ ሰዎችም ከአብርሃም ትውልድ መወለዳቸው ማወቅ አለባቸውና እነዚህ ከእስራኤል የሚወለዱ ሁሉ እስራኤላውያን አይደሉም ይላል።
ምክንያቱም የዮሐንስ ወንጌል ምዕራፍ 8 ከቁጥር 39 ላይ የዮሐንስ ወንጌል ምዕራፍ 8 ከቁጥር 39 እስከ 41 ላይ ያለውን ስንመለከት የዮሐንስ ወንጌል ምዕራፍ 8 ከቁጥር 39 እስከ 41 ድረስ ያለውን ስንመለከት የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበረ ብሎ ጌታችን ኢየሱስ ክርስቶስ ተናግሯቸው ስለነበር እኛ የአብርሃም ልጆች ነን፣ እኛ ቃል ኪዳን የተገባልን ብሎ ይመኩ ስለነበር እናንተ በእውነት የአብርሃም ልጆች ብትሆኑ አብርሃም የሰራውን ስራ ትሰሩ ነበር ይላል። አብርሃም የሰራው ስራ በእምነት ስላገኘ እኔ የምነግራችሁን ነገር ሁሉ በእምነት ታገኛላችሁ ብሎ ክርስቶስ እየነገራችሁ ስለሆነ ብታምኑ ትድናላችሁ። ያመነ የዘላለም ሕይወት አለው። በእኔ ብታምኑ የዘላለም ሕይወት አላችሁ። እኔን ያመነ ወደ ሕይወት ይመጣል። እኔን የሚያምን ሞት አያገኘው። እኔን የሚያምን የዘላለም ሕይወት አለው። እኔ ግንዱ ነኝ፣ እናንተ ቅርንጫፉ ነው፣ ፍሬ ማፍሩ የዘላለም ሕይወት አላችሁ እያለ ጌታ ደጋግሞ ስላስተማራቸው ስላላመኑት የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር ይላል። አብርሃም እምነቱን በስራ ገልጦ ስለነበረ የአብርሃም ዘር ስለሆናችሁ ሁላችሁም ደግሞ ልጆች አይደላችሁም ሲል ምን ማለቱ ነው? የአብርሃም ዘር ስለሆናችሁ ሁላችሁም ልጆች አይደላችሁም ይላል። ምን ማለቱ ነው? ከአብርሃም በስጋ የተወለዳችሁ ሁሉ በእምነት የአብርሃም ልጆች አይደላችሁም ሲላቸው የአብርሃምን ሃይማኖት አልተከተላችሁም፣ የአብርሃምን አምላክ አላመለኩም። እስማኤል የአብርሃም ልጅ ቢሆንም የአብርሃምን አምላክ ያልተከተለ ስለነበር መስዋዕት አቅራቢ አልነበረም። ለእግዚአብሔር የሚገባውን ነገር የሚያቀርብ አልነበረም። ግን እግዚአብሔር አምላክ ግን ባርኮታል። አብርሃም ከኬጢውራን 6 ልጆች ወልዶ ስለነበር እነሱም የአብርሃምን አምላክ አላመለኩም። የአብርሃምን አምላክ ተቀብለው ስላልነበረ ዘፍጥረት 25:1-4 ስንመለከተው እናየዋለን። ስለዚህ ምንም ያህል አብርሃም ለሁሉም ቃል የተገባለት ዘሩ ሁሉ የተባረከ ቢሆንም ነገር ግን ከአብርሃም ዘርም ቢሆን በይስሐቅ በኩል ትውልድ ተቆጥሮ እዚህ መድረሱን ያስቀምጣል ማለት ነው ቅዱስ ጳውሎስ። ስለዚህ ነው የአብርሃም ዘር ስለሆናችሁ ሁላችሁ ልጆች አይደላችሁም በማለት የሚያስቀምጠው። ከዛ ወዲያ ነገር ግን ይላቸዋል በይስሐቅ ዘር ይጠራልሃል ተባለ። በይስሐቅ ዘር ይጠራልሃል ተባለ። የይስሐቅ ዘር እግዚአብሔር አምላክ በይስሐቅ ዘር በኩል እየመጣ እዚህ እመቤታችን ጋር ደርሶ መወለዱን የማቴዎስ ወንጌል ይዘረዝረዋል። ሄደን ወደኋላ መመልከት እንችላለን። ስለዚህ ነገር ግን በይስሐቅ በኩል ትውልድ እየቆጠረለት እንደሚመጣ እንደሚያተርፍለት ያስቀምጣል። ከይስሐቅ የተወለዱ የአብርሃም አምላክ በማምለክ የአብርሃምን ስም እንደሚያስጠሩ የተነገረ ስለሆነ እግዚአብሔር አብርሃምን አለው ስለ ባሪያና ስለ ብላቴናው አትዘን፣ ሳራም የምትነግርን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃል ብሎ ቃል ገብቶለት ስለነበር ዘርክ በማን በኩል? በይስሐቅ በኩል። ሁሉ የአብርሃም ልጆች ቢሆኑ በምድር ላይ የበዙት ነገር ግን በይስሐቅ በኩል ዘር ይጠራልሃል ብሎ ቃል ገብቶለት ነበር። ዘፍጥረት 21 ስናይ የአብርሃም ዘር እየተባለ የአብርሃምን ስም የሚያስጠራ በይስሐቅ የወረደው ሐረግ ትውልድ ይስሐቅ የአብርሃም አምላክ ስለተከተለ የይስሐቅም ልጅ ያዕቆብ የአብርሃምን አምላክ ስላመለከ የያዕቆብም ልጆች እስራኤላውያን የአብርሃምን አምላክ ስለተከተሉ የይስሐቅ ዘር የተባረከው ሆኗል ብሎ ያስቀምጣል። ስለዚህ የዘር መባረክ በማን በኩል? በአብርሃም በኩል ከተወለዱት እውነት ካመኑት እንደሚመጣ ስለሚናገር በይስሐቅ ዘር ይጠራላል ብሎ ተናገር። ይህም የተስፋው ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። በመንፈስ ቅዱስ እግዚአብሔር አምላክን የወደዱ የታዘዙት እነሱ ይቆጠራሉ እንጂ የግዴታ በስጋ የአብርሃም ልጅ ስለሆንም ብቻ የእግዚአብሔር ልጆች ተብሎ መቁጠር እኮ አይቻልም ብሎ ይናገራል። ስለዚህ እግዚአብሔር አምላክን ያመኑ የተቀበሉት የእግዚአብሔር ልጆች ሲባሉ ከአብርሃም ዘር ቢሆኑም የስጋ ልጅነት ቢኖራቸውም ግን እግዚአብሔር አምላክን ያልተቀበሉት ግን ሊጠሩ አይችሉም ብሎ ያብራራላቸዋል። ይህ ማብራሪያ ለእስራኤላውያን በተለይ ደግሞ ለአይሁድ ወገን ለሆኑት በደንብ አድርጎ አጠናክሮ ይነግራቸዋል ማለት ነው። ይህ በዚህን ጊዜ እመጣለሁ ለሳራም ልጅ ይሆናታል የሚል ተስፋ ቃል ነው። በዚህን ጊዜ እመጣለሁ ለሳራም ልጅ ይሆናታል የሚል የተስፋ ቃል ተሰጥቶ ስለነበረ ቃልን የሚጠብቅ ስለሆነ ይህ ብቻ ግን አይደለም። ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ከያዕቆብ ርብቃ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሀሳብ ይጸና ዘንድ ለእርሷ ምን ብሏን ነበረ?
ታላቁ ለታናሹ ይገዛል ተባለላት። ለምን ሲባል ታላቁ ብኩርናውን አሳልፎ የሚሰጥ ስለነበረ፣ ታናሹ ግን ለእግዚአብሔር አምላክ የተመረጠ ስለነበረ፣ በሀሳቡ በህሊናው በልቡ ለእግዚአብሔር የተገዛ ስለነበረ፣ መስዋዕትን አቅራቢ ስለነበረ፣ ለአባቱ ክብር የተገዛ ስለነበረ፣ ብኩርናን የሚፈልግ ቅድስናን የሚፈልግ ስለነበረ ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ፣ ለምን ጠላው ሲባል ኤሳው ከልቡ ሀሳብ የተነሳ ከህሊናው ሀሳብ የተነሳ ብኩርናን ከማስጠበቅ አንጻር፣ ታላቅነትን ከመጠበቅ አንጻር፣ የእግዚአብሔርን ቃል ከመጠበቅ ከማስጠበቅ አንጻር ደካማ ስለነበር፣ ያዕቆብ ግን ለእግዚአብሔር ቃል የተገዛ እግዚአብሔርን አብዝቶ ይፈልግ የነበረ የአባቱን በረከት የቀደሙትን የአባቶቹን በረከት የሚጠብቅ ስለነበረ፣ ኤሳው ግን በልቡ የነበረው ደካማነት ስለነበረ፣ ጊዜያዊ ስለነበረ፣ በስሜት የሚነዳ ስለነበረ ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ ይላል። ሰው ከልቡ ሀሳብ የተነሳ በእግዚአብሔር ይወደዳል። ሰው ከልቡ ሀሳብ የተነሳ በእግዚአብሔር ደግሞ ይጠላልና። እንግዲህ ምን እንላለን አለ ጳውሎስ። እንግዲህ ምን እንላለን? እግዚአብሔር ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ ስለተጻፈ እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ ይላል። እግዚአብሔርን ልንከሰው እንችላለን? እግዚአብሔር ያዕቆብን ወደድኩ ኤሳውን ግን ጠላው ስላለ እግዚአብሔር አምላክን አመፀኛ ነህ፣ እውነተኛ ፍርድ የማትፈርድ ነህ እንለዋለን? እንዲህ አለ። ከዛ አሊያስ ኧረ አይደለም አለ። አይደለም ምን አይደለም? አይደለም ለሙሴ የምምረውን ሁሉ ምረዋለሁ ለምራራለትም ሁሉ እራራለታለሁ ይላልና እግዚአብሔር አምላክ የምምረውን እምራለሁ የምራራለት እራራለሁ፣ ደግሞ የሚያጠፋውን ደግሞ ማጥፋት መብቱ ስለሆነ እግዚአብሔር አምላክ ፍጠረን ብለን አይደለም ያመጣን። ካለመኖር ወደ መኖር አምጥቶናል። ካለመኖር ወደ መኖር ያመጣን እኛ ሳንጠይቀው የሚያስፈልገን ነገር ሁሉ የሚያውቅ የኛ የራሳችን ጸጉር እንኳን አንዲቷም እንኳን የኛ ያልሆነችው የእርሱ የሆነ አምላክ ሲፈልግ ሊምረን ሲፈልግ ሊያጠፋን የእሱ ስልጣኑ። ስለዚህ ጳውሎስ ይናገራል። ለሙሴ እኮ ብሎታል ይላቸዋል። የምምረውን ሁሉ ምረዋለሁ ለምራራለት ሁሉ ደግሞ ራራላታለሁ ይላልና። እንግዲህ ምህረት ለወደደ ወይም ለሮጥ አይደለም ከሚምር ከእግዚአብሔር ነው እንጂ እኛ ስለፈለግን ብቻ ሳይሆን እግዚአብሔር ስለሚምረን ነው። ምክንያቱም የሰው ልጅ ብቁ ሆኖ ተገኝቶ አይደለም እግዚአብሔር አምላክ ሊምረን። ክርስቶስ ከሰማይ ቃል ከሰማያ ሰማያት መጥቶ ስጋውን ስጋ አድርጎ የባሪያ መልኩ አድርጎ የሰው ልጆችን ኃጢአትና በደል ሁሉ ተሸክሞ በመስቀል ላይ ተሰቀለ። እኛ ብቁ ስለሆነ የሰው ልጅ ሁሉ ለእግዚአብሔር የሚገባው ንጹሕ መስዋዕት ስላቀረበ አይደለም። ስለዚህ እንግዲህ ምህረት ለወደደ ወይም ለሮጣ አይደለም ከሚምር ከእግዚአብሔር ነው እንጂ እግዚአብሔር አምላክ መሐሪ ስለሆነ የዳነው እግዚአብሔር አምላክ ስለማረን ብቁ ስለሆንን አይደለም እያላቸው መጽሐፍ ፈርዖንን ይልና ያስታውሳቸዋል። ፈርዖን የሚባል ሰው ስለነበረ ታስታውሱታላችሁ። ይህን ሰው መጽሐፍ ፈርዖንን ኃይልን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ስለዚህ አስነሳው ይላለን። ይችን ክፍል የወስዷትና እግዚአብሔር አምላክ ጉልበቱንና ኃይሉን ሊያሳይ ነው። ማንን ያስነሳው? ፈርዖንን ያስነሳው ያመጣው ብለው ይተረጉሙታል። ግን ቃሉ እንደዛ አይደለም። ከፈርዖን መደንደን የተነሳ ከፈርዖን እግዚአብሔር አምላክን መናቅ የተነሳ ከፈርዖን ነፃ ፍቃድ የተነሳ እግዚአብሔር አምላክ ላይ ከመዘባበቱ የተነሳ ኃይልን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላል። አብነት ይሆን ዘንድ ምሳሌ ይሆን ዘንድ በእግዚአብሔር ላይ ለሚያምፁ ሁሉ አብነት ይሆን ዘንድ ምሳሌ የሆናቸው ዘንድ ይቀጣው ዘንድ እግዚአብሔር አምላክን በናቀ ቁጥር አልመለስም ባለ ቁጥር ለማይረባ አእምሮ ተላልፎ በተሰጠ ቁጥር እግዚአብሔር ምንም አያደርገኝ እርሱም ያመጣው ነገር የለም ምልክትን እየሰጠው ኃይሉን እየገለጠለት አልቀበልም ባለ ቁጥር እግዚአብሔር ኃይሉን በአንተ ላይ ያሳያል።
ስለዚህ ኃይሉን በማን ላይ አሳይቶታል? ኃይልን በማን ላይ አሳይቶታል? በፈርዖን ላይ አሳይቶታል። ከልቡ ክፋትና ከልቡ ኃጢአት የተነሳ ከበደሉ የተነሳ ከክፋቱ የተነሳ ከልቡ ደንዳናነት የተነሳ እግዚአብሔር አምላክን ዝቅ አድርጎ በትከሻ በራሱ ጉልበት ከመለካቱ የተነሳ እግዚአብሔር አምላክ ፈርዖን ላይ ኃይልና ስልጣኑን አሳይቶታል። በዘመናችንም እንደ ፈርዖን ያሉ ብዙዎች አሉ። እግዚአብሔር ምንም ማድረግ የማይችል የሚመስለው አለ። ጸጥ ስለተባለ ዝም ስላለ እግዚአብሔር አምላክ ምንም ማድረግ የማይመስለው ብዙ አለ። ሩቅ አንሂድ፣ ከቤታችን እንጀምራለን፣ ከራሳችን ጀምረን እግዚአብሔር አምላክ ስላለ ቀጣን። እግዚአብሔር አምላክ የሌለ የሚመስለን ብዙዎች ነው። እግዚአብሔር አምላክ የከለከለውን ነገር ስናደርግ ለእኛ ደስታ ሰጥቶን እግዚአብሔር የለም እንድንል እስከምንል ድረስ ያደረሰን የእግዚአብሔር ትዕግስቱ ስለበዛ ነው። ግን ልባችን በደነደነ ቁጥር እንደ ፈርዖን ብልሃት አያተርፍም፣ ምድራዊ ጥበብ አያተርፍም፣ ከእግዚአብሔር ቁጣ የሚያመልጥ ማንም አይኖርም። እግዚአብሔር አምላክ ትዕግስቱ ግን እንደ ሰው ያለ ትዕግስት ስላልሆነ የሌለ እስከሚመስለን ድረስ ጸጥ ይላል። ኃይሌ በአንተ ዘንድ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ የእግዚአብሔር ስሙ በምድር ሁሉ ተነገረ። ፈርዖን ኃያል ስለነበረ ዓለምን አንቀጥቅጦ የገዛ ጉልበተኛ ኃይለኞች የነበሩ ስለነበሩ ጦራቸው ከፍተኛ የነበረ ስለሆነ እግዚአብሔር አምላክ ፈርዖንና ሰራዊቱን ባጠፋ ሰዓት የእግዚአብሔር ሕዝብ ስም ከእግዚአብሔር ጋር በምድር ላይ ሁሉ ተነገረኩ። ገና ድምፃቸው ሲሰማ የእግር ኮቴያቸው ሲሰማ እስራኤላውያኖች እነዛ ፈርዖንን ከነሙሉ ሰራዊቱ ያጠፉ መጡ ብለው ይፈሯቸው እኮ ነበር። እግዚአብሔር አምላክ ሲገለጥ የናቁን ሁሉ ይፈራል። የእግዚአብሔር ኃይሉ ሲገለጥ ደካማ ናቸው ያሉን ሰዎች ሁሉ ያኔ ማመን ይጀምራሉ። እዚህ ግባ የማይባል የከብት እረኛ ነው ብሎ የናቁት እግዚአብሔር ኃይሉን ሲገልጥ ጎልያድን ጥሎ አንገቱን እስከ መቁረጥ ይደርሳል። ያቺ ቀን እስከምትመጣ ግን የዓርብ ቀኗ ትረዝማለች፣ የመከራ ቀኗ ትረዝማለች። ትንሣኤ የምትባል ቀን እስከምትመጣ ቀን ዓርብ ላይ ብዙዎች አፋቸውን ይከፍታሉ። ዓርብ ላይ ሁሉም የፈጸመ የጨረሰ ያበቃ ከምድር ላይ ያለውን ስም የሰረዘ ሊመስለው ይችላል። ዓርብን የሰቀሉ ክርስቶስን ዓርብ ቀን የፈጸሙ ስለመሰላቸው ግን ከዓርብ በኋላ ያለችዋ ቀን ግን ለናቁት ሁሉ ዋጋ መክፈያ ትሆናለች። ዛሬ ቆምነው ዓርብ ላይ ነው ሁላችንም። ይቺ ዓርባችን እስከምታልፍ ቀን ድረስ ብዙዎች ሊዘባበቱ ይችሉ ይሆናል። ዓርብ የመከራ ቀን ስለሆነች፣ ዓርብ የአርምሞ ቀን ስለሆነች፣ ዓርብ ላይ በእውነት አንተ አምላክ ሆንክ ራስህን ከመስቀል ላይ አውርድ ብለው ተዘባብተውበታል። ዓርብ ስለሆነ ዝም ብሏል። ሰንበት ሲመጣ ግን እነዚያ የተዘባበቱት የሚገቡበት አጥተዋል። ዓርብ ላይ እንሞት ይሆናል፣ ግን ትንሣኤ አለን። የትንሣኤ ቀን ግን ምን ይሉ ይሆን? ጉልበት የሌለ አቅም የሌለ ኃይል የሌለ ስልጣን የሌለ ጉልበት የሌለ መስራት የማይንችል የሚመስለው ሁሉ ይቺ ዓርብ አልፋ ግን ለእኛ ሰንበት የመጣች ቀን ግን እኛ በተራችን እንስቃለን፣ እነሱ ደግሞ በተራቸው ያዝናሉ። ይቺን ቀን ለማየት ያብቃል። ምድር ሁሉ ስለ ስሙ ይናገር ዘንድ ኃይሌን በአንተ አሳይ ዘንድ ስሜም ሁሉ በምድር ዘንድ ስለዚህ ምን አስነሳው ይላል። እግዚአብሔር አምላክ ይቀጣል። በደሉ ከፍ ባለ ቁጥር እግዚአብሔር አምላክን የሚበድሉ ሰዎች ስማቸው በገነነ ቁጥር በዓለም ላይ ያለው ሁሉ ያ እግዚአብሔርን የተገዳደረው ሰው ሞተ እኮ ይላሉ። ያ አምላክን የተገዳደረው ሰው ሞተ ይላሉ። ያ እግዚአብሔርን ሲሳደብ የነበረ ሰው እኮ እግዚአብሔር ቀጣው፣ እግዚአብሔርን የሚችለው የለም ይላሉ። እነዛ እንደ በግ ይታረዱ የነበሩ አባት የሌላቸው የሚመስሉ ሰብሳቢ የሌላቸው የሚመስሉ እነዛ እግዚአብሔር እኮ ተበቀለላቸው ይላሉ። መከራችን በጨመረ ቁጥር የእግዚአብሔር ኃይሉ ሊገለጥ ስለሆነ ትዕግስት ይናርግ። እኛ ስራችንን እንቀጥል።
ለዚህ ነው ጳውሎስ ይህንን ምሳሌ አድርጎ ይነግራቸዋል። መጽሐፍ ፈርዖንን አለ ኃይሌ በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ስለዚህ አስነሳው ይላል። ታገሰው 11 ጊዜ ምልክት አሳየው። ብዙ ጊዜ መልእክት ላከበት። ብዙ ጊዜ ተው ከኔ ጋር አትገዳደር አለው። ብዙ ጊዜ ዓለም ሁሉ በእግዚአብሔር ላይ ተዘባበተ። ፈርዖን ጀግና ተባለ። ፈርዖን አንበሳ ተባለ። የእነዚህን የባሪያዎችን አምላክ አዋረደው አሉ። ነገር ግን የማይችለውን አምላክ ግን ስለተገዳደረ ዓለም ሁሉ በፈርዖን ሞት ደነገጠ። እቺ ቀን ዛሬ ነገ ወይ ከነገ ወዲያ ትፈጸም ይሆናል። እግዚአብሔር ላይ የዘበቱ ሁሉ ይወድቃሉ። እግዚአብሔር አምላክን የናቁ ሁሉ ይወድቃሉ። እግዚአብሔር አምላክ የለም ያሉ ሁሉ ሲወድቁ ግን ያኔ የእግዚአብሔር ስም በምድር ሁሉ ይነገራል። ስሙ ከፍ ከፍ ይላል። ያዘኑ ይጽናናሉ። ቅዱሳን ሐዋርያት ጌታ በተያዘበት ከመከራዋ ቀን አንስቶ ሁሉም ሸሹ። ክርስቶስ አምላክ ሞትን ድል አድርጎ የሚነሳ ለመሰላቸው ያስተማረውን ትምህርት በመንፈስ ቅዱስ ገና አልተረዱምና ሁሉም በየሀገሩ ተበተኑ። ነገር ግን እርሱ ሞት የማያስቀረው ሞትን በፍቃዱ የሞተ ሞትን ድል መንሳት እንደምንችል የሚያስተምር እግዚአብሔር አምላክ ሰንበትን ሲነሳ ግን ያዘኑት የተበተኑት ሁሉ ተሰባሰቡ። ዛሬ በየሀገሩ የተበተነ ሁሉ እንሰባሰባለን። የትንሣኤውን ቃል እግዚአብሔር አምላክ ይስጠን። ስለዚህ ጳውሎስ ይነግራችኋል። መጽሐፍ ፈርዖን እኮ መጽሐፍ ስለ ፈርዖን እንዲህ ብሏል። እግዚአብሔርም ኃይሌን በአንተ ላይ ያሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ስለዚህ አስነሳለሁ ይላል። ስለዚህ ፈርዖንን እግዚአብሔር ዝም ያለው የእርሱን ኃይል ይገልጥበት ዘንድ ፈርዖን አቅም ስለነበረው ሳይሆን እግዚአብሔር ድል ሲነሳው በዓለም ያሉ ሁሉ ስለ እግዚአብሔር ቃል ያመሰግኑ ዘንድ ትዕግስቱ ስለበዛ መሆኑን እዩት። ትርጓሜው ይሄ ነው እንጂ እግዚአብሔር አምላክ ፈርዖንን አመጣው ከዛ ወዲያ ፈርዖንን ቀጣውና እኔ አምላክ ነኝ አለ ለሚለው ትርጓሜ ግን አይደለም። እግዚአብሔር እውነተኛና ፍትሐዊ የሆነ አምላክ። ስለዚህ ጳውሎስ እንዲህ ይላል፣ እንግዲህ አለ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል አለ። የሚወደውን ይምራል ሲል ያለምንም ነገር እግዚአብሔር መማር ይችላል አላቸው። በመስቀል ላይ የተሰቀለውን ተመልከቱት። በመንግስት አስበኝ አለው። በቃ እንደውም ዛሬ ከሁሉ ቀድመህ ትገባለህ አለው። ምንም ጥያቄ አላበዛበትም። ለምንድነው ያን ሁሉ ዘመን ያላወቅከኝ አላለው። ለምንድነው ያን ሁሉ ዘመን አትስረቁ ብዬ ትእዛዝ ሰጥቼ የሰረቅኩ አላለው። በቃ በመንግስት አስበኝ አለው። አሰብኩ። ዛሬ ከኔ ጋራ በመንግስት ትሆናለህ፣ ከሁሉ ቀድመህ ትገባለህ አለው። ገባ። እግዚአብሔር ለመማር መስፈርት አያስፈልገውም፣ እቅድ አያስፈልገውም፣ ብዙ ጥያቄ አያስፈልገውም። ስለዚህ ጳውሎስ ምን አለ? እንግዲህ የሚወደውን ይምረዋል አለ። ስለ ማረ ልናጉረመርም ነው እንዴ? ይቅር ስላለ ልናጉረመርም ነው? እኔ ይሄን ሁሉ ዘመን ለምኜ ይሄን ሁሉ ዘመን ከአንተ ጋር ሆኜ ዛሬ የመጣውን እንዴት ማርክ ልንል እንችላለን እንዴ? ጌታ እኮ ስለዚህ ጉዳይ ተናግሯል። በሌሊት ወጣ ለገበሬው፣ በጠዋት ወጣና ከአንዱ ጋር ተነጋገረ፣ በዲናርም ተስማሙ። ሌላኛውን 3 ሰዓት ላይ ሊጠራ ወጣ፣ እሱንም ተስማሙ። ደግሞ ከሰዓት በኋላ 9 ሰዓት አካባቢ ወጣ፣ እሱንም ተስማማ። እርሻው ላይ አመጣው። ደግሞ ሊመሽ አካባቢ የመጨረሻው ሰዓት 11ኛው ሰዓት ላይ አንዱንም ተስማምቶ አመጣ። ለሁሉም ግን እኩል ዲናር ከፈላቸው። ቀድሞ የመጣ አንጎራጎረ አለ። ከዛ ወዲያ ባለቤቱ ተናገረ፣ ከተስማማነው ነገር አጉድዬብሃለሁ ወይ አለው። እኮ አላጎደልክም አለው። ታዲያ ለምን ታጉረመርማለህ? እግዚአብሔር መማር ሲፈልግ ቀድሞና 100 ዓመት ቆይ፣ 50 ዓመትም ጸልይ፣ 10 ዓመትም ቆይ፣ 5 ቀንም ቆይ፣ 1 ሰዓትም ቆይተ ከእግዚአብሔር ጋር ከሆንኩ ዋጋ እርሱ አያጎልብን። እግዚአብሔር ሊምር የፈለገውን ይምራል። እግዚአብሔር አምላክን መክሰስ አንችልም ይላቸዋል ጳውሎስ። የሚወደውን እልከኛ ያደርገዋል። እግዚአብሔር አምላክን በናቀው ቁጥር እግዚአብሔር አምላክ በዛው ልክ ልቡን እያደነደነበት ይሄዳል። ምን ማለት ነው? ልቡን ማደንደን ሲል ለማይረባ የምሮ አሳልፎ ይሰጠዋል ማለት ነው። ሰው ኃጢአትን ሲለማመድ የእግዚአብሔርን ድምፅ ከውስጡ ለማጥፋት ይሞክራል። በመጠጥ ያሞቀዋል። ኃጢአትን ይለማመዷል። ኃጢአት ያስደስቷል። ውስጡ የሚጮህ ለምን ይሄን አደረክ የሚለውን ቃል መዋጋት ይጀምራል። ሰው ልቡን ያደነድናል። ክፉ ክፉ ማሰብ ይጀምራል። ኃጢአት መስራት ጽድቅ ይመስሏል። እግዚአብሔር አምላክን ወደው የሚታዘዝ ሰዎችን እንደ ሞኝ እንደ ጅል
ትሕትና ያላቸውን እንደ ሞኝነት፣ ቃላቸው ያማሩትን እንደ ጅል፣ ለእግዚአብሔር አምላክ የሚታዘዙትን እንደ ሞኝ ዋጋ ቢስ እንደሆኑ አድርጎ ይመለከታል። የእርሱን ኃጢአት መለማመድ ሌሎቹ ሞኝነት እንዲሆኑ ያደርጋል። ለዚህ ነው የሚወደውንም እልከኛ ያደርገዋል። እንደ ፈርዖን እልሁን እስከ መጨረሻው ድረስ የኤርትራን ባህር ተከፍሎ እንኳን እግዚአብሔር ባህሩን አቁሞ እያየ እንኳን ደፍሮ ባህር ውስጥ እስከ መግባት ድረስ እልከኛ እስከሚሆኑ ድረስ እግዚአብሔር አምላክ ይታገሳቸዋል። ሲቀጣም እንደዛው ለምን ቀጣቸው፣ ለምን አጠፋቸው ብሎ ሊጠይቀው የሚችል ማንም የለም። ለእግዚአብሔር እስካልታዘዙ ፍጥረቱ ላይ መብት አለው። ሰው ሲፈልግ ቤቱን ማንደድ፣ ሲፈልግ ቤቱን ደግሞ መገንባት፣ ሲፈልግ ቤቱን ማፍረስ፣ ሲፈልግ ቤቱን ጣራ አልባ ማድረግ ይችላልና ሰው ይህን ማድረግ ከቻለ ሰው ሲፈልግ ጃኬት መደረብ፣ ሲፈልግ ከኔተራ መልበስ፣ ሲፈልግ ሸሚዝ መልበስ ይችላል። ሰው ሲፈልግ ፀጉሩን መቆረጥ፣ ሲፈልግ ማሳደግ፣ ሲፈልግ የፈለገው መሆን ይችላል። ሰው ይህን ያህል መብት ካለው ዓለምን የፈጠረ አምላክ በፍጥረቱ ላይ ሁሉ መብት አለው ይላቸዋል። ማነው እግዚአብሔር አምላክን የሚጠይቀው ብሎ ጳውሎስ ይጠይቃቸዋል። አድናለሁ ካለ ያድናል። ስለዚህ የሚወደውን እልከኛ ያደርጓል። እንግዲህ ስለምን እስካሁን ድረስ ይነቀፋል? ለምን እስካሁን ድረስ እግዚአብሔር የሚነቀፈው? ማን ሶሪ ኔትወርኬ አምላክ። እሺ ይሰማል። እሺ ማን ነው የእግዚአብሔርን ፍቃዱንስ የሚቃወሙ ብሎ ያስቀምጣል? ይጠይቃቸዋል። ፍቃዱን የሚቃወም አለ? የእግዚአብሔርን ፍቃድ መቃወም የሚችል ለምን ይሄን አደረግ፣ ለምን ይሄን አላደረግም ብሎ ሊቃወሙ ይችላል ብሎ ይጠይቃቸዋል። ትለኝ ይሆናል ይልና ትሉኝ ይሆናል ወይም ትለኝ ይሆናል፣ አዎ ልትሉኝ ትችሉ ይሆናል ይልና ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ አንተ ማነህ ብሎ ይጠይቃል። አዎ እውነት ነው፣ እሱን መክሰስ አለብን፣ እግዚአብሔር እንደዚህ ነው፣ ፍትሐዊ አይደለም ምናምን የምትል ከሆነ ይላል። አዎ ልትለኝ ትችላለህ ይልና ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማነህ ብሎ ይጠይቃል ጳውሎስ። ስራ ሰሪውን አለ በፍቃዱ ዓለምን የፈጠረ አምላክን አንተ እሱን ልትጠይቀው ትችላለህ ይላል። ስለምን እንዲህ አድርገህ ሰራኸኝ ይለዋልን አለ። ለምን በሁለት እግሬ እንዲሄድ አድርገህ ሰራኸኝ ብለህ መጠየቅ ትችላለህ ብሎ ይጠይቁ። ማን ነው እግዚአብሔርን መውቀስ የሚችል? የአንተ ስራ ትክክል አይደለም ብሎ የሚወቅሰው ማን ነው ብሎ ጳውሎስ ይጠይቃል። ወይስ ሸክላ ሰሪን አለ። ሸክላ ሰሪን ከአንዱ ጭቃ ክፍል አንዱን ዕቃ ለክብር፣ ለወርቅ ማስቀመጫ፣ ለብር ማስቀመጫ፣ ለወይን ለጣፋጭ ነገር ማስቀመጫ ቢሰራው ከጭቃ ሸክላ ሰሪ ከጭቃ ብዙ ነገር ስለሚሰራ ማር ማስቀመጫ፣ ጣፋጭ ነገር ማስቀመጫ፣ የከበሩ ነገሮች ማስቀመጫ፣ ጌጣጌጥ ማስቀመጫ ሊሆን ይችላል። አንዱን ደግሞ የሰራውን ደግሞ ከጭቃ ለውርደት ሊሰራ ለሽንት ቤት መጠቀሚያ ሊሆን ይችላል። ቆሻሻ ነገር መድፊያ ሊሆን ይችላል። የቆሻሻ መጠራቀሚያ ሊያደርገው ይችላል። ሲፈልግ ቆሻሻ ነገር ማስቀመጫ፣ ሲፈልግ የክብር ነገር ማስቀመጫ ማድረግ ስልጣን የለውም እንዲህ ይላችኋል። ሸክላ ሰሪ ስልጣን የለውም ብሎ ይጠይቃችኋል። አይችልም። ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምሕረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እግዚአብሔር ትዕግስተኛ ስለሆነ ራሳቸውን ለቁጣ ያስገዙ፣ እግዚአብሔር ላይ ያመፁ፣ እግዚአብሔር ከከለከለው ነገር በላይ ሊሄዱ የሚሞክሩ ሰዎችን አትግደሉ ሲባሉ የሚገሉ ሰዎችን፣ እነዚህን ሁሉ ጣዖት አምላኪዎችን፣ እናት አባት የማያከብሩ
እግዚአብሔር ያዘዛቸውን ትእዛዛት ሁሉ የማይቀበሉትን እግዚአብሔር በብዙ ትዕግስት ከታገሰ እንዴት ነው ብሎ ይጠይቃቸዋል። የምህረቱ ዕቃዎች ከአይሁድ ብቻ አይደሉም እኮ ይላል። አይሁዳዊ ስለሆንም ብቻ ነው የሚታገሰን። ነገር ግን ከአሕዛብ ደግሞ የጠራን እኛ ነን ይላል። ደግሞ ከአሕዛብ ደግሞ የጠራን እኛ ነን ይላል። እግዚአብሔር በብዙ ትዕግስት ታግሶ ለዚህ ምህረት ከሰጠን እኮ ከአሕዛብ ወገን ካላመኑት ከአብርሃም ወገን ካልሆኑትም ሊያድን እኮ መብት አለው እያላቸው ነው። አሕዛብ መዳን ይችላሉ እያላቸው። እንዲሁ ደግሞ በሆሴ ይላቸዋል። ሆሴ ያስታውሳቸዋል። በኦሪት ነበር ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደች ብዬ እጠራታለሁ አለ እኮ አላቸው። ይሄንን አታውቁም እንዲህ አላቸው። ጳውሎስ የዚች የብሉይ ኪዳን መምህር ስለነበር የተማረ ስለነበር እንዴ ትንቢተ ሆሴን እስቲ ያስታውሱት አላቸው። ሆሴ በትንቢቱ ምን ብሎ ነበረ? ሕዝቤ ያልሆነውን ሕዝቤ ብዬ እኮ አለ። በአብርሃም የቃል ኪዳን ሰንሰለት ውስጥ በመገረዝ ውስጥ ምልክት ያላደረጉ የሄዱትን ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደች ብዬ እጠራለሁ። እናንተ ሕዝቤ አይደላችሁ። ምክንያቱም በጌታ በኢየሱስ ክርስቶስ ምን አላሉምና አላመኑምና፣ ካላመኑ ሕዝቤ ብሎ ስለማይጠራቸው በተባለችው ስፍራ በዚያ የሕያው የእግዚአብሔር ልጆች ተብሎ ይጠራሉ ይላል። እነዚህ ባለመገረዝ ጣዖት አምላክ የነበሩ በማመን የሚመጡትን ሁሉ ሕዝቤ ያልነበሩት ሕዝቤ መሆን በመጡ ቁጥር ሕዝቤ ተብሎ ይጠራሉ ተብሎ ተነግሯል። ይህ እኮ ስለ አሕዛብ ነው። ከእስራኤል ወገን ያልነበሩ ያልተገረዙ ባለመገረዝ ውስጥ የነበሩ የአብርሃም ዘር የእስራኤል ሕዝብ ተብሎ ያልተጠሩ እነሱ ክርስቶስን በማመን የመጡት ሁሉ ስለ እነሱ ነው የሚናገረው እያላችሁ ነው። ትንቢተ ሆሴ እኮ ይሄ በትንቢቱ ሆሴ አስቀድሞ የተናገረው ሕዝቤ ያልሆነውን ሕዝቤ ብዬ አለው። ያልተወደደችውንም የተወደደች ብዬ እጠራታለሁ። እናንተ ሕዝቤ አይደላችሁም በተባለች ስፍራ በዚያ የሕያው የእግዚአብሔር ልጆች ተብሎ ይጠራሉ ይላል ብሎ የተናገረው እኮ ይህንን ነው። አስቡት ይላቸዋል ጳውሎስ። ለምንድን ነው ከሌላ ቦታ የመጡትን የምታገሉት እያላቸው ነው። እስራኤላውያኖች ሮም ውስጥ ያሉትን አልተገረዛችሁም፣ እናንተ የአብርሃም ዘር አይደላችሁም፣ በስጋ የኛ አይደላችሁም፣ ቃል ኪዳን ለእናንተ የተገባላችሁ አይደላችሁም እያላችሁ ለምንድን ነው የምታሳድዷቸው እያላቸው እኮ ይቀጥላል። ትንቢተ ሆሴዕን ብቻ አይደለም፣ በኢሳይያስ ትንቢት ላይ በዚህ በኢሳይያስ መጽሐፍ ላይ የእስራኤል ልጆች ቁጥር ምን እንደ ባህር አሸዋ ቢሆን ቅሬታው ይድናል። ጥቂቱ ይድናል ማለት ነው። ምንም ያህል የእስራኤል ልጆች ቁጥር እንደምን እንደ ባህር አሸዋ ቢሆን ግን የሚድኑት ጥቂቱ ናቸው ይላል። እዚህ ራእይ ላይ ስንመለከት ይቆጥራቸዋል። ከእያንዳንዱ ወገን 12,144,000 ብቻ የበጉ ማህተብ ላያቸው ላይ ታተመ። ቀሪው ግን እንዳለ ሲነድ እንመለከታለን። ሲክዱት እናያለን፣ ሲጠፉ እናያለን። ነገር ግን በእግዚአብሔር ዙፋን ፊት እልፍ አእላፍ አሕዛቦች ከበው የእግዚአብሔርን ስም ሲጠሩ ተመለከትኩ ይላል። ቁጥራቸው አይቆጠርም፣ እልፍ ናቸው ይላል። የእስራኤልን ወገን ግን ቆጠሩ። እስራኤላውያኖች ግን ተቆጠሩ። ይሰማል አይደል? መብራት ስለጠፋ ከተቋረጠባቸው አሳውቁ። ይሰማል? እሺ፣ እግዚአብሔር አምላክ ከሁላችን ጋር። ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል አለ ኢሳይያስ በትንቢቱ። ኢሳይያስ በትንቢቱ ይህም ብሎናል እኮ አላቸው። ኢሳይያስ እንደዚሁ ጌታ ጸባዖት ዘር ባላስቀረልን ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን ገሞራንም በመሰልን ነበር ብሎ አስቀድሞ ተናገረ። ዘር የቀረልን ከማን ጀምሮ ነው? ከአብርሃም ጀምሮ በይስሐቅ፣ ከይስሐቅ ያዕቆብ፣ ያዕቆብ እያለ ቆጠረና ማን ላይ ደረሰ? እመቤታችን ላይ ደረሰ። ከአብርሃም ዘር ተቆጥራ የማህፀኗ ፍሬ ቅዱስ የሆነ እርሱ ክርስቶስን ትወልድ ዘንድ እኮ ዘር ቀረች እኮ።
ከአብርሃም ጀመረ። አብርሃም ይስሐቅን፣ በይስሐቅ በኩል መጣ። ይስሐቅ ያዕቆብን፣ በያዕቆብ በኩል መጣ። 12ቱን ነገድ እያለ ዳዊት ጋር ደረሰ። ለዳዊት ቃል ገባለት። ሰለሞን ጋር ደረሰ። ለሰለሞን ቃል ገባለት እያለ ቆጠረ። ፍጻሜው ግን እመቤታችን ጋር ሆነ። እውነተኛ የሰው ልጅ ጌታ ተወለደ። ባላስቀረልን እንደ ሰዶም በሆነን ገሞራን በመሰልን ነበረ ብሎ አስቀድሞ ተናገር። ሰዶም እና ገሞራ ሙሉ ጠፍተዋልና መሬታቸው እስካሁን ድረስ ይነዳልና ምንም ቢዘራበት የማይበቅል አካባቢው ላይ ያለው ሙት ባህር እንኳን ከመቃጠሉ የተነሳ አካባቢው ከመንደዱ የተነሳ እንኳን ውሃ እንኳን የማያሰጥም የሆነ ጨውነት ያለው አደገኛ ሰልፈር ከሰማይ የወረደበት ቦታው ምንም የማያበቅል የነደደ ሆኖ ይመለከቱታል እኮ አሁን ድረስ። እንደዛች ነበረ ብንሆነው አለ ጳውሎስ። ታዲያ ምን እንላለን አለው። ይጠይቃቸዋል። ምንድን ነው የምንለው? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ አለ። እንደ አባቶቻችን እየመጣ ሕግን ያልተከተሉት በሕግ ያልነበሩት ነገር ግን የዘላለም የሆነ ጽድቅ ክርስቶስን ያመኑ ዋጋ የተከፈለላቸው በክርስቶስ አምነው የመጡ ምን ጽድቅን አገኙ። እርሱ ግን ከእምነት የሆነ ጽድቅ ነው። በመገረዛቸው አይደለም፣ በስጋ አብርሃምን የአብርሃም ልጆች ስለሆኑ አይደለም፣ ነገር ግን በእምነት በኩል አግኝተዋል። ክርስቶስን አምነውታልና የዘላለም ሕይወት የሚሰጥ እርሱ ጌታ ኢየሱስ ክርስቶስን አምነው መጥተዋልና ከእምነት የሆነ ጽድቅ ጸደቁ። እኛ ግን በቃል ኪዳን ጸድቀናል፣ ተገርዘን ጠብቀን ቃል ስለነበረን። እነርሱ ግን በእምነት መጥተዋል። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ሕግ ነበረ፣ ሕግን ተከተሉ። ግን ደግሞ ሕግ ከመከተላቸው የተነሳ ግን እውነተኛውን ጌታ አላወቁትም ይላል ጳውሎስ። ያላመኑ ሕግን ሲከተሉ ክርስቶስን ሳቱት፣ አላወቁትም። አባቱን ያውቁ ነበረ፣ ከእግዚአብሔር የተሰጠውን ሕግ ይረዱ ነበረ። ነገር ግን ወደ ሕግ ግን አልደረሱም። ወንጌልን የኦሪቷን ትምህርት ያውቋት ነበረ፣ የኦሪቷን ትንቢት ያውቁ ነበረ፣ የኦሪቷን መጽሐፍ ያውቁ ነበረ። በኦሪቷ የእግዚአብሔር ሕዝብ ተብሎ ነበረ። ግን የኦሪትን ጥላነት ሳያውቁ ለአዲስ ኪዳን ጥላ መሆኑን ሳያውቁ ሕግን ብቻ ተከትለው ስለሄዱ አዲስ ኪዳንን አልተቀበሉም እና አልደረሱም። የሕግ ፍጻሜ በማን ያገኘ? ሕግ ፍጻሜውን በማን ያገኘው? ሕግ በማን ተፈጸመ? ቃል ኪዳን በማን ተፈጸመ? ለዓለም ሁሉ የተሰጠ እውነተኛ የሆነ የዚህ ሁሉ ቃል ኪዳን ፍጻሜው በማን ነበረ? በጌታ በኢየሱስ ክርስቶስ። ግን አላወቁትም እና እስራኤላውያን ግን የጽድቅ ሕግን እየተከተሉ ወደ ሕግ አልደረሱም። በልጁ በክርስቶስ በኩል አልጸደቁም፣ አላወቁትም። ባላወቁት መጠን ምን አላሉ? ድህነትን አላገኙም። ይህ ስለምንድን ነው ይላቸዋል ጳውሎስ፣ ይጠይቃቸዋል። ጥያቄ ምልክቱ እነሱ እንዲያስተውሉ ሲያደርጋቸው ይህ ስለምንድን ነው ይላቸውና መልሶ ደግሞ በስራ እንጂ በእምነት ጽድቅን ስላልተከተሉ ነው አለ። እነሱ የሕግ ስራን ስለጠበቁ እምነት ስላልነበራቸው በጌታ በኢየሱስ ክርስቶስ ያላመኑ ስለሆኑ፣ እነሱ ግን በመገረዝ እንጸድቃለን ብለው ያምኑ ስለነበረ፣ ከምግብ ስለተከለከልን እንጸድቃለን ብለው ስላመኑ፣ መስዋዕት በማቅረብ የኦሪቱን መስዋዕት በማቅረብ እንጸድቃለን የዘላለም ሕይወት እናገኛለን ብለው በልጁ በክርስቶስ ስላላመኑ፣ ስለዚህ እምነት የሌለው ስራ በራሱ ባዶ ስለሆነ በስራ እንጂ በእምነት ጽድቅን ስላልተከተሉ ነው አለ። ምን ጽድቅ ያላገኙት? እውነተኛውን ጌታ ያላገኙት። ምንም መልካም ነገር ቢሰሩ፣ ምንም ሕግ ቢጠብቁ ልጁ ክርስቶስን እስካላመኑ ድረስ ፌል ያደርጋል ማለት ነው። ስለዚህ እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ ያለው እኮ እርሱ ነው። ተሰናከላችሁበት አለ። ለምን? ይሄ የማርያም ልጅ፣ ይሄ ገሊላዊ አይደለ እንዴ? ይሄ እስራኤላዊ አይደለ እንዴ? ይሄ ከኛ ጋር ያደገ አይደል? ይሄ ሰው ሆኖ የመጣ አይደል? እንዴት ራሱን አምላክ ነኝ ይላል? እንዴት የሰው ልጅ በዙፋን በክብር ከአባቱ ቀኝ ይቀመጣል ይለናል ብለው ልብስ ቀደዋልና፣ ስለዚህ በጽዮን አለ የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ ያለው እርሱን ነው አለ።
ባላወቁት ቁጥር ተሰናክለውበታልና። በእርሱ የሚያምን አያፍርም፣ በጌታ በኢየሱስ ክርስቶስ የሚያምን ሁሉ አያፍርም፣ የዘላለም ሕይወት ያገኛልና ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉበት አለ። እሱ የማዕዘን ራስ ሆኖ ሳለ ግን ተሰናከሉበት፣ አላወቁትም። እሱ ለአባቶቻቸው የተገባላቸው እውነተኛ ቃል ኪዳን የተሰጠው የዘላለም አዳኝ እንደሆነ እያወቁ ግን አላወቁትም፣ ተሰናከሉበት። ሰውነቱን አዩ፣ በስጋ መዘኑት፣ በትምህርት ለኩት፣ እኩያቸው አደረጉት። ስለዚህ ጌታ ኢየሱስ ክርስቶስን ሰውነቱን ብቻ አይተው ተሰናከሉበት። ስለዚህ የማዕዘን ራስ የነበረውን ጌታን አላወቁትም። ስለዚህ ጳውሎስ ምን ይላቸዋል? በዚህ ክፍል ውስጥ ያዝናል። ወገኖቹ ክርስቶስን ስላልተቀበሉ፣ የዘላለም ሕይወት ስላላገኙ፣ ክርስቶስን አምነው ወደ ዘላለማዊ ሕይወት ለአባቶቻቸው ለእስራኤል ለያዕቆብ የተገባውን ቃል ኪዳን ስላላገኙ ያዝናል በዚህ ክፍል። ታዲያ ለምንድን ነው ሌሎቹን የምትወቅሱት? አብርሃም በእምነት አይደል የዘላለም ሕይወት ያገኘው ይላቸዋል። አብርሃም እምነቱ አንዴ ጽድቅ ሆኖ የተቆጠረው። ስለዚህ ያመኑት ሁሉ በምድር ላይ ያሉ አሕዛብ፣ እስራኤል ዘሥጋ ያልተባሉ ሁሉ በእምነት ከመጡ የዘላለም ሕይወት አግኝቷል። ግን የኛ ይላቸዋል። የራሱን አካላት ወንድሞቹን ግን ይወቅሳቸዋል። ምን ይላል? እናንተ ተሰናከላችሁበት ይላል ጳውሎስ። እናንተ የሕግ ስራን ስትጠብቁ፣ በሙሴ የተሰጠውን ትእዛዛት ስትጠብቁ፣ መገረዝን ስትሉ፣ መንጻትን ስትሉ፣ ይህን ምግብ አትብሉ ስትሉ እውነተኛ የሆነ አዳኝ የሆነ ጌታ ኢየሱስ ክርስቶስን አላወቃችሁትም። ስለዚህ ተሰናከላችሁበት አለ። ስለዚህ ተመለሱ እያለ ጳውሎስ በዚህ ክፍል እያነባ እያዘነ ልቡ እየቆሰለ ይህን ትምህርት ጻፈላቸው ማለት ነው። ምዕራፍ 9 ይህን ይመስላል። ለሮሜ ሰዎች የተጻፈው እርግጠኛ ነኝ የሮሜ መልእክት በደንብ እየገባችሁ ይመስለኛል። ከላይ ጀምሮ እስከ ሀሳቡ እስከ መጨረሻውን ከፍታችሁ የትም ቦታ ብታነቡት ጳውሎስ ምን ማለት እንደፈለገ የምታውቂ ይመስለኛል። የቅዱስ ጳውሎስን ትዕግስት እግዚአብሔር አምላክ ያድልን፣ ፍቅር ይስጠን። አንድ ሁለት መልእክት ማስተላለፍ እፈልጋለሁ። አድምጡኝ። ያው ከትምህርቱ በኋላ መልእክት ማስተላለፍ ስላለብኝ አዳም ይጫወታል። ያው የምታዝኑ ካላችሁ ይቅር በሉኝ ይህን ቃል በመናገሬ፣ ግን ብዙ ነገር እያየው ስለሆነ መልእክት ላስተላልፍ። በመልካምና በጥሩ ጎኑ እንደምትቀበሉኝ አስባለሁ። ያለምንም ጥላቻ ያለምንም ክፋት በንጹህ ልባችሁ መዝናችሁ ሚዛን ሊያስቀምጣችሁ እንድትሄዱ እፈልጋለሁ። አንዳንድ እህቶች እዚህ ውስጥ ያላችሁ ምንም ቢሆን የእግዚአብሔርን ቃል እናገራለሁ እና እንደ እኩያ ባንተያይ፣ አንዳንድ እህቶች አላችሁ በልባችሁ እንደዚህ አይነት ሀሳብ ያላችሁ፣ ስለምንጫወት፣ ስለምንቀልድ፣ በፍቅር ስለምናወራ፣ ስለምንቀራረብ ባትንቁኝ ደስ ይለኛል። ከምትጽፏቸው ጽሑፎች፣ በውስጥ ከምትልኩልኝ መልእክት አንጻር ከአፋችሁ ከሚወጣው ቃልና ከልባችሁ ከሚወጣው ቃል በጌታ በኢየሱስ ክርስቶስ አንድ አካል ነን። ግን ተው፣ እንደዛ ደስ አይልም። እዚህ ውስጥ አላችሁ፣ ተው። ምናልባት በእድሜ ልበልጣችሁ ይችላሉ። አንዳንዴ ሰዎች ከዚች ከተቀደሰችው ቤት ሲወጡ እኔ አልወጣም፣ እግዚአብሔር አምላክ እንዳልወጣ ይርዳኝ እስከ መጨረሻው ድረስ። ግን ሰዎች ትዕግስት የማይችሉ ሰዎች አሉ፣ ይወጣሉ፣ ለቀው ነው የሚወጡት። እና ተው፣ ስለ መድኃኔዓለም ይቅር፣ አሪፍ አይደለም። እና እኔን የምታዩበት መንገድ፣ ከኔ ጋር የምታወሩበት መንገድ ተው፣ ጥሩ አይደለም። እንደዛ አትመልከቱኝ። የምትመዝኑኝ ሚዛን እናንተ ላይ ከደረሰባችሁ መከራ ምናምን ከሆነ የእውነት እኮ እኔን እኮ ሌፍት ብላችሁ መውጣት ከየግሩፑ ትችላላችሁ። እዚህ ቤት አለመምጣት ትችላላችሁ። እኔን አለመመልከት ትችላላችሁ። ብሎክ ማድረግ ትችላላችሁ። ምንም ቃል እኮ ሰው ሳይናገር እኮ ብሎክ አድርጎ መውጣት ይችላል።
እንደው ጥፋት ቢኖርብኝ እንኳን የሚቀጣኝ አምላክ ስላለ እግዚአብሔር አምላክ እኔን እንዲቀጣኝ እድሉን ለእሱ ተውለት። እኔን ይቅጣኝ። ሰው ነኝ፣ ደካማ ነኝ፣ ሰነፍ ነኝ። ብዙ የሚያስጠሉ ነገሮች ሊኖረኝ ይችላል። ግን ሚዛን የሚመዝነው እግዚአብሔር ነው እና እሱ ይመዝን እና እናንተ እኔን ባትመዝኑኝ ደስ ይለኛል። እኔን እንዳትመዝኑ። እኔ እናንተን አልመዝናችሁ ምንም መሆን ትችላላችሁ። እኔ እዚህ ቤት ውስጥ የሚጨፍር መምጣት ይችላል፣ ሰይጣንን የሚያመልክ መምጣት ይችላል። አይመለከተኝም። የሚፈርድ እግዚአብሔር አምላክ ስላለ እኔ በየቀኑ ለምሰራው ኃጢአት እኔና እግዚአብሔር እንነጋገራለን። ሌላው ሰው እኔን መመዘን እንዴት ይችላል? መመዘን የምትችሉ ሰዎች የኔን ልብ ታውቁታላችሁ። በእኔ ልብ ውስጥ ያለውን ነገር ማወቅ ትችላላችሁ። አታውቁትም። የሚያውቅ አምላክ ስላለ እሱ ይመዝነኝና ለእሱ እድል እንስጠው። ሌላው እንደዚህ ቁጭ ብለን ስንማማር ሰው እኮ አስገድዶኝ ገርፎኝ ምናምን አይደለም ሰዓት ጠብቄ የምገባው መጽሐፍ ቅዱስ ማነበው ምናምን። እኔ የራሴን የቻለ አላማ ስላለኝ ወይ እቅድ ስላለኝ እስኪ እናንተ ብትሆኑ አስቡት። እስኪ ቀኑ ሙሉ ከእናንተ ጋር ስንት ሰዓት አሳልፋለሁ እና በእኔ በዙሪያ ያሉ ሰዎች ከእኔ ጋር እንዴት እንደሚገናኙ ታውቃላችሁ? ከእኔ ጋር ምን ሰዓት እንደሚያወሩ፣ ብዙ ሰዎች ከእኔ ጋር እንዴት መገናኘት እንዳለባቸው ግራ እንደሚገባቸው ታውቃላችሁ? ብዙ ሰው አያውቅም። ግን እኮ ረዥም ሰዓት እስኪ እናንተ ወንበር ላይ ትቀመጣላችሁ። እስኪ አንድ ቀን ቤት ክፈቱና ቼክ አድርጉት፣ እዩት እስኪ ወይ የሆነ ነገር ሞክሩና ቼክ አድርጋችሁ ይዩት። ብዙ ነገር ሲመጣ ታብዳላችሁ። እና እንደዚህ አይነት እቅድ የያዛችሁ ሰዎች ይቅርባችሁ። ምንድን ነበረ መሰላችሁ ያለው ዛሬ ከዛ ወዲያ ብዙ አይነት ነገሮችን ማየት የጀመርኩት ሰሞኑን ሙሉ እያየው ነው። ግን ቴሌግራም ግሩፓችን በነገራችን ላይ የተደበቀ ነገር እንኳን ቢሆን እሺ፣ የተደበቀ ነገር እንኳን ቢሆን እሺ፣ ላሳያችሁ። እንደዚህ መልእክት ከነ ማብራሪያ ተቀመጠ ግሩፑ ላይ። ይሄ ግሩፕ የትምህርት ግሩፕ ነው። ዓላማው ወንጌል ማዳረስ ነው። የክርስቶስ ወታደሮች ብለን ጀመርን። መንፈሳዊ አገልግሎት ለማገልገል ቢያንስ አንዳንድ ነገሮች ያስፈልጉናል እና እሱን ነገር ፈቃደኛ የሆናችሁ ይኸው ላንብብላችሁ፣ እዩት። ይህን ቃል ለመግዛት የግድ ህብረት ያስፈልገኛል። ዓላማው ለማሳካት ብንጥር ከቃል ያልዘለለ አመርቂ ሊሆን አልቻለልንም። እቃው ምን እንደሚሰራ አትጠይቁኝ፣ ሰርች አድርጋችሁ ስታደርጉት ታዩታላችሁ። ለማንኛውም ይህን መልእክት ያያችሁ ዓላማው ትልቅ ስለሆነ ለነገ ሁላችንም ጠቃሚ ስለሚሆን በአገልግሎቴ ከፍ እንድል እገዛችሁ ያስፈልገኛል። ለዚህ ዓላማ የሚውል የአንድ ዕጣ ዋጋ 5,000 ብር ሆኖ 100 ቲኬት እናዘጋጃለን ወይም ተዘጋጅቷል። የምታግዙኝ ሰዎች እኔ አለው ወንድሜ ማለት ትችላላችሁ። ተስፋ አደርጋለሁ። ታሪክ እንሰራለን። ከዛ ወዲያስ የሐዋርያት ስራ ላይ ያመኑትም ሁሉ በአንድነቱ ነበሩ፣ ሁሉንም ነገር በጋራ ያደርጉ ነበረ፣ ገንዘባቸውንም ንብረታቸውንም እየሸጡ ለሰው ሁሉ የሚያስፈልገውን ያካፍሉ ነበር ይላል። ለወንጌል ነበር አይቀኑ የነበሩት። ከዛ ወዲያ ወንጌልን ለማስፋፋትና አሁን ካለንበት ደረጃ ከፍ ለማለት እቺ ነገር ታስፈልገናለች ብዬ አስቀመጥኩ። የስድብ መዓት፣ እንደ ሌባ መመልከት፣ እንደ ዘራፊ መመልከት። እንዲህ አለመርዳት እኮ ይቻላል። አለማገዝ እኮ መብት ነው። የሚችል ዓላማው የገባው እቅዱ የገባው እኔ ያለው ይበል ደግሞ እጣ ነው። እሱ ደግሞ ለእጣው ሳይሆን ከጀርባ ያለውን ዓላማ አስበን የሚያግዝ ካለ ያግዝ ስንል የስድብ አይነት ለምን እንዴ? አለማገዝ ይቻላል እኮ በመድኃኒዓለም። በቃ ምንም ከደበራቸው ደግሞ ሌፍት ብሎ መውጣት የሚቻል ነበር። እኔ ሌፍት ብዬ እወጣለሁ። በቃ አዳም ዓላማ ካልገባኝም እና እኔ ሌፍት እላለሁ ማለት ይቻል ነበር። መብት እኮ ነው። አይቻልም? ይቻላል። 100 ሰው ብቻ በቂ ነው አንድ ነገር ለማድረግ። ከነሙሉ ማረጃው አስቀመጥኩ። ሰርች ማድረግ እኩም ይቻላል። ነገ ግን ዞሮ ለእኛ ይጠቅማል። አወራን። በቃ እኔ እችላለሁ፣ እኔ ግን አልችልም። መብትን። እኔ አግዛለሁ፣ አላግዝም። መብትን።
እግዚአብሔር ያበርታ ብሎ ቃል መስጠት እንኳን አንድ ቃል እኮ ነው። ስድብ ስድብ። ታዲያ እንዴት ነው ቤተክርስቲያናችን ከፍ የምናደርገው? እንዴት ነው የተሻለ ነገር የምናወራው? ዝም ብለን ለሞቱ ሰዎች ድምፁ ኑ ምናምን ብቻ እንበል? ከዚህ የተሻለ ነገር መስራት አይጠበቅብንም? ለነገው እንዴት እንስራ? እኔ አልችልም፣ አግዙኝ አልኩ። በቃ ይሄ ነው እና አሁንም ግሩፕ ላይ እዩት። የምትገቡ ካላችሁ ወይ ልቀበላለሁ። ከዛ ወዲያ እዛው ሪሲታችሁን አስቀምጡት፣ ትኬት ቁጥራችሁን ያዙ። ለመልካም ሀሳብ አይ እኔ ዝም ብዬ መማር ነው የምፈልገው፣ ምንም ነገር ማገዝ አልፈልግም። ልማር፣ ይኸው ወንጌል ክፍት፣ ሁልጊዜ ክፍት፣ ያለምንም ማን መጣ ለምንም